አንድ ሰው ከስራ በኋላ ወደ ቤቱ እየተመለሰ ሳለ በባቡር ውስጥ በድንገት ዘው ብላ በመግባት የአንድን ሰው ራስ በመምታት ያደቀቀች አስፈሪ ሴት ሲያጋጥመው እሱን ፈርቶ ከዚያም ይሸሻል። ነገር ግን ብዙም ሳይቆይ በሞተር ሳይክል ላይ ያለ ሰው ጥቃት ሊሰነዝርበት ሲል ራሱን አገኘው። በአንድ የመኪና ማቆሚያ ቦታ ውስጥ ያለች ሴት የሚንቀሳቀስ አሻንጉሊት አይታ እሱን ስትከተል ሁለት ሴቶች አንድ ነገር ሲያደርጉ ትመለከታለች። እሷን እዛ ሲያዩት የእንጨት መቁረጫ መጋዝ ይዘው ወደ እሷ ይሮጣሉ። ሆኖም እነዚህ በአንድ የዜና ጣቢያ ለፕሮግራማቸው ብሎ ያዘጋጇቸው የተራቀቁ የቀልድ ድራማዎች ወይም ፕራንኮች ብቻ ናቸው። ፕራንክ ወደ ተደረጉት ሰዎች በመቅረብ ለካሜራ ፈገግ እንዲሉም ይጠይቋቸዋል። ከነዚህ ፕራንክ አድራጊዎች መካከል ካሚኒ ትገኝበታለች። እሷ ነፃ መንፈስ ያላት ሴት ስትሆን ነገር ግን የስራ ባልደረባዋ እሷ በጣም ከድንበር እንደምታልፍና አንዳንድ ጊዜ ፕራንኮቹን በጣም እንደምታጋንናቸውም ይሰማታል። ካሚኒ ዘግይታ ከእንቅልፏ ነቅታ ወደ ቢሮ ለመሄድ በችኮላ ትዘጋጃለች። ዛሬ ልደቷ ነው። የምትኖረው አባቷ ከሞተ በኋላ ለብቻዋ ካሳደገቻት እናቷ ጋር ነው። ምግብ እየበላች ሳለ ከእናቷ ጋር በመሆን የሷን የፕራንክ ቪዲዮ ፕሮግራም እያየች ሲሆን እናቷ ግን ይህንን በፍጹም አትደግፈው። ልክ እንደ አንዲት የተከበረች ሴት ዜና አንባቢ እንድትሆን ብትመኝላትም እሷ ግን ይህ በጣም ቀላል እንደሆነ ትናገራለች። ማንም ሊያደርገው ይችላልና እሷ የምታደርገው ነገር የበለጠ ከባድ ነው። ነገር ግን እናቷ እንደማስችል ስትነግራት ውርርድ የማድረግ መጥፎ ልማድ ስላላት እንደምትችለው ተወራርዳት ከዚያም በሞተር ሳይክሏ ወደ ስራ ስትሄድ ፍቅረኛዋንና የስራ ባልደረባዋን ዲፑክን ጭናው እሷን በጣም በፍጥነት እየነዳች ሲሆን ይህም ፍቅረኛዋንም ያስፈራዋል። በቢሮ ውስጥ ሁሉም ሰው እቃዎቹን እያንቀሳቀሰ ነው። ከካሚኒ የስራ ባልደረቦች አንዱ የሆነው ጋሪ ለአዲሱ ሰራተኛቸው እንደተናገረው በድርጅቱ ላይ ህንፃውን እንዲለቅ ክስ ቀርቦበት ድርጅቱ ተሸንፏል። ስለዚህ ወደ ተጠናቀቀው አዲሱ ቢሮቸው መዘወርም አለባቸው። ወደ ቢሮ ከመጣች በኋላ ካሚኒ ለዜና አንባቢነት ስራዋ እየተዘጋጀች ያለችውን ጓደኛዋን ጄኒን ለመገናኘት ሄዳ ካሚኒ ለምን የህንድ ባህላዊ ልብስ ለብሳ ማንበብ እንዳለባት ስትተቻት እኒም ሳሪ የለበሰች አንዲት ሴት እንደሚያምርባት ይህም ተመልካቾቹ ዜናውን እንዲያዩ ይስባቸዋል ብላ ነገር ግን ካሚኒ አንድ ሰው ጎበዝ ከሆነ ነገሮች አያስፈልጉትም ብላ ታስባለች። ስለዚህ ጄኒ ራስሽን ያን ያህል ጎበዝ አድርገሽ ካሰብሽ ለምን ራቁትሽን ዜናውን አታነቢውም ስትላት ይህም የሰማችው ካሚኒ መወራረድ ትፈልግ እንደሆነ ስትጠይቃት ነገር ግን ጄኒ ሁሉም ነገር ቀልድ አይደለም በማለት አፏን አስይዛት ከዚያም ትሄዳለች። ከጥቂት ደቂቃዎች በኋላ ስራ አስኪያጃቸው ከጥቂት ደቂቃዎች በኋላ በቀጥታ ስርጭት ስለሚገቡ እየሮጠ ጄኒን ይፈልጋታል። ካሚኒና የስራ ባልደረቦቿን የት እንዳለች ሲጠይቃቸው ካሚኒ ሽንት ቤት እንደነበረች ትናገራለች። እሱም ሳኮማ ወደ ዜና ክፍሉ እንድታመጣ ሲያዘው ካሚኒም ምትክ እንዳላቸው ስትጠይቅ ነገር ግን ስራ አስኪያጁ ተጠባባቂዋ በፍቃድ ላይ መሆኗንና ስሜታዊ የሆነው አለቃቸው ጣቢያው ልክ በተያዘለት የጊዜ ሰሌዳ መሰረት እንዲሰራ ስለሚፈልግ ፕሮግራሙን ለሌላ ጊዜ ማስተላለፍ እንኳን እንደማይችሉ ይናገራል። ሳኮማ እሷ በሽንት ቤት ውስጥ እንደሌለችና ስልኳንም ቢሮ ውስጥ ትታው እንደሄደች ያሳውቃል። ከዚያም ካሚኒ በእሷ ምትክ ዜናውን እንደምታነብ ስትገልጽ ሌላ አማራጭ እንደሌለ ያየው ስራ አስኪያጁ ተስማምቶ ካሚኒ ወደ ሜካፕ ክፍል ሮጣ አለባበሷን ቀይራ ከዚያም በዜና ክፍሉ ውስጥ ለመቀመጥ ስትሄድ ጣቢያው በቀጥታ ስርጭትም ይገባል። ዜናውን በጣም በጥሩ ሁኔታ ስታነብ ይህም ሰውን ሁሉ እያስደነቀ ጣቢያው ወደ ማስታወቂያ እረፍት ሲገባ ሱኩማር እናቷ ጣቢያቸውን እንድታይ እንዲደውልላትም ጠይቀው እሱ ለእናቷ ሲያሳውቅ እሷም ቴሌቪዥኑን አብረታ ልጇ ዜና ስታነብ በማየቷ በጣም ትገረማለች። ጄኒ እየሮጠች ወደ ቢሮ ትመጣና ካሚኒ በእሷ ቦታ ዜና እያነበበች እንደሆነ ተመለከተች። ሌሎቹ የት እንደነበረች በመጠየቅ እነሱ ሲፈልጓት እንደነበረም ሲነግሯት እሷም የታችኛው ሽንት ቤት ሞልቶ ስለነበር ፎቅ ላይ ባለው ሽንት ቤት ውስጥ እንደነበረችና እንዴት እንደሆነ ባታውቅም በሯ እንደተቆለፈባት ትናገራለች። አንድ ሰራተኛ ሊያድናት እስኪመጣ ድረስ ለግማሽ ሰዓት ያህል ጮኻ ነበር። ፕሮግራሙን በስኬት ካጠናቀቀች በኋላ ካሚኒ መደሰት ጀመራ። እያንዳንዱ ፕሮግራም በተያዘለት መርሃ ግብር መሰረት ሲጠናቀቅ ቢሮውን ባዶ ሆኖ ካሚኒና ጄኒ ከአራቱ የስራ ባልደረቦቻቸው ጋር በመሆን ባዶውን ህንፃ እያዩ የትዝታ ናፍቆት ውስጥ ይገባሉ። ዘበኛው እየወጣ ሲሆን ቦታውን ሊቆልፈው እንደሆነ ሲጠይቁት ዘበኛው ባዶ ቢሮ መቆለፍ አያስፈልግም ሲል ጋውሪ በባዶ ህንፃ ውስጥ ድግስ ማድረግ አለብን የሚል ሀሳብ አቀረበ። ዛሬ እንዲሁም የካሚኒ ልደት ነው። ስለዚህ ለመጨረሻ ጊዜ በቢሮ ውስጥ ያከብራሉ።
በባዶ ህንፃ ውስጥ በመጠጣትና በመብላት ድግሳቸውን ጀምረው ከስራ ባልደረቦቻቸው አንዱ የሆነው አካሽ እንጉዳይ ሰጥቷቸው እዛ እየተዝናኑ ሳሉ የካሚኒ እናት ደውላ መቼ ወደ ቤት እንደምትመጣ ስትጠይቃት እሷም አሁን ቢሮ ውስጥ እንዳለች ከጓደኞቿ ጋር ለራት እንደምትሄድ ገልጻ ስለምታረፍድ ለእናቷ መተኛት እንዳለባት ስትነግራት እናቷ ግን ሰክራ እንደሆነ ተረዳች። እሷም ተበሳጭታ ማልቀስ ጀምራ እሷም መገሰጽ ስትጀምር ወደ ክርክር ውስጥ ይገባሉ። ካሚኒ እሷን ማስደሰት የሚቻልበት መንገድ እንደሌለ ልክ እሷ እንደፈለገችውም ዜናውን እንዳነበበች የእሷን ህልም ለመፈጸም ጄኒ ሽንት ቤት ውስጥ መቆለፍ እንደነበረባት ስትናገር ይህንን ጄኒና ሌሎቹ ይሰማሉ። እናቷ እንደማች አባቷ ሰክራ ወደ ቤት እንዳትመጣ ስትነግራት እሷን በቁጣ ስልኩን ዘግታው ጄኒ ማልቀስ ስትጀምር ካሚኒ ይቅርታ ጠይቃታለች። በቁጣ ስትገስጻት ካሚኒ ሰክራለችና ያደረገችው እሷ እንደማትችል ስለተወራረደቻት እንደሆነ ስትናገር ጄኒም ዜናውን ራቁቷ እንደምታነብ ተናግራ ስለነበር ውርርዷ ሙሉ በሙሉ እንዳልፈጸመች ስታስታውሳት ካሚኒ አሁን እንደምታደርገው በመናገር ከዚያም የዜና ንባብን እያስመሰለች ልብሶቿን አንድ በአንድ ማውለቅም ትጀምራለች። ከልብሶቹ አንዱን ወደ ጄኒ ስትወረውርባት እሷ ተቆጥታ መጣላት ጀምረው ሌሎች ሊገላግሏቸው ሲሞክሩ ነገር ግን ብዙም ሳይቆይ እንጉዳዩ ሁሉም ላይ መስራትን ጀመረ። ሁሉም እንግዳ የሆኑ ቅዠቶችን ማየት ጀምረው ሌሎች እሷን ለማንሳት በሚሞክሩበት ጊዜ ጄኒ አሁንም እያለቀሰች እንደሆነ ይመለከታሉ። ካሚኒ አሁንም እያፌዘችባት የላይኛውን ልብሷን ለማውለቅ ስትሞክር ነገር ግን ጋውሪ ይህንን ያስቆምና ልብሷን መልሶ በመስጠት በአግባቡ እንድትቀመጥም ነገራት። እሷም ሰክራ ምንም ልብስ ሳትለብስ በቢሮ ውስጥ ሌሊቱን ማሳለፍ እንደምትችል ትጮኻለች። ሌሎች ጄኒን ለማረጋጋት እየሞከሩ ሳሉ እሷ ወደ ሽንት ቤት ሄዳ እዛ ትተኛለች። አንድ ሰው እዚያ እሷን እየመረመራት ነውና ከዚያ ያ ሚስጥራዊ ሰው የመውጫ ምልክቱንም ከዚያ ያወጣዋል። በማግስቱ ጠዋት በቢሮ ወለል ላይ ስትነቃ ራሷን ሙሉ በሙሉ ራቁቷን ሆና በማግኘቷ ትደነግጣለች። ምናልባትም ፕራንክ እያደረጓት እንደሆነ በማሰብ ጓደኞቿን መጥራት ጀምራ ነገር ግን ምንም መልስ የለምና ቦታው ሙሉ በሙሉ ባዶ ነው። ራሷን የምትሸፍንበትን ነገር ለመፈለግ ቢሮውን ብትፈትሽም ነገር ግን ልታገኝ የቻለችው ብቸኛው ነገር የተሰበረ መስታወት ነበር። በሱ አማካኝነት ሰውነቷን ደብቃ ጠቃሚ ነገር ለማግኘት ወደ ጣሪያው ስትወጣ ነገር ግን መስታወቱ የፀሐይ ብርሃንን እያንጸባረቀ ነው። ይህም በአቅራቢያው ባለ ቢሮ ሰራተኛም ይስተዋላል። ሰራተኛው በመስኮት በኩል ማየት ሲጀምር ካሚኒ በወፎች ድምፅ ደንግጣ መስታወቱን ሰብራው የተሰበረው መስታወት ጋር ቀጣዩን እርምጃዋን እያሰበች ሳለ የውሃ ጥማት መሰማትም ይጀምራታል። የውሃ መስመሩን ስትፈትሽ ውሃ አሁንም እየፈሰሰ መሆኑን ሰምታ ጥቂቷ ለመጠጣትም ወደ ውስጥ ተመልሳ ገባች። እያሰበች ሳለ በድንገት የቢሮ ሰራተኛ ወደ ህንፃው እየመጣ መሆኑን አስተውላ ሰራተኛው በህንፃው ውስጥ ነውና ደረጃውን እየወጣ ወደ ካሚኒ ፎቅም እየመጣ ነው። ስለዚህ ወደ በሩ ፈጥና ቆልፋው የተቆለፈ በር ያየው ሰው ሊከፍተው እየሞከረ ወደ ውስጥ ማየት ቢጀምርም ነገር ግን ካሚኒ ልክ ከበሩ ስርም ተደብቃለች። በድንገት በቢሮ ውስጥ እንደሚፈለግ ስልክ ጥሪ ሲደርሰው ስለዚህ እሱ ከዚያም ይሄዳል። ካሚኒ የፎይታ ትንፋሽ ተንፈሳ ራሷን ለመሸፈን የምትሞክርበትን የሬስቶራንት በራሪ ወረቀትም ታገኛለች። ነገር ግን እሱ በቂ አይደለም። በድንገት ስልኳ ሲደወል ሰምታ ባዶውን ቢሮ መፈለግ ጀምራ በአንድ ሳጥን ውስጥ ያገኘችው ሲሆን እናቷም እየደወለችላት ነው። ስልኩን አንስታ መልሳ ለመደወል ብትሞክርም ነገር ግን በሚያሳዝን ሁኔታ ስልክ ለመደወል በስልኳ ላይ ምንም ሂሳብ የለም። ወደ ድንገተኛ አደጋ ቁጥር ለመደወል ስትሞክር ነገር ግን ፖሊስ ከመጣ ሚዲያም አብሮ ይመጣልና ይህም ስሟን ያጠፋዋል። ከዚያም የሲም ካርድ ኩባንያውን የደንበኞች አገልግሎት ለማግኘት ስትሞክር ነገር ግን ወንድ ሰራተኞች ብቻ ናቸው ስልኩን የሚያነሱት። አንዲት ሴት ስልኳን ስታነሳ ሰራተኛዋ ካርድ እንድትሞላላት ጠይቃት የካርድ ዝርዝሯን ብታካፍላትም ነገር ግን ሰራተኛዋ ይህን ማድረግ እንደማይችሉ አሳወቀቻት። ለመሙላት በአቅራቢያው ወደሚገኝ ሱቅ መሄድም አለባት። እሷ መውጣት እንደማትችልና ይህንን ካደረገች ለሪቻርጁ ተጨማሪ እንደምትከፍል ልታስረዳት ስትሞክር ነገር ግን ሰራተኛዋ የፕራንክ ጥሪ መስሏት ስልኩንም ዘጋችባት። ከዚያም በራሪ ወረቀቱ ላይ ነፃ የጥሪ መስመር ቁጥር እንዳየች አስታውሳ ወደ ቁጥሩ ደውላ ወደ ቤት ያደርሱ እንደሆነም ትጠይቃለች። ሰራተኛው ትዕዛዙ ከፍተኛ መጠን ካለው እንደሚያደርጉ ይናገራል። እሷም 5 ምግብ አዛ በቤቱ ውስጥ ለብቻዋ ስለሆነች ሴት የምግብ አድራሽ እንዲልኩላትም ትጠይቃለች። ሰራተኛው በአሁኑ ጊዜ ምንም የምግብ አድራሽ ሴት እንደማይገኝ ይናገራል እና 5 ምግብ ካዘዘች እንዴት ለብቻዋ ልትሆን ትችላለች ብሎ ሰራተኛው አሁን እሷ ትክክለኛ ደንበኛ መሆኗን ወይም ፕራንክ ለማድረግ እየሞከረ ያለ ሰው መሆኑን መጠራጠር ሲጀምር ነገር ግን ካሚኒ እንዳልሆነች አረጋግጣለት ጠንካራ ሳይሆን ደካማ የምግብ አድራሽ ወንድ ልጅ እንዲልክላት ጠየቀችው። ሰራተኛው ነገሩን አስቂኝ ሆኖ ቢያገኘው ነገር ግን ትዕዛዟን ተቀብሎ
ከዛም እሷ ራሷን የምትከላከልበት መሳሪያ ስትፈልግ የብረት ቱቦ አግኝታ እሱንም በምግብ አድራሽ ልጁ ላይ ለመጠቀም ወሰነች። የምግብ አድራሽ ልጁ ከትዕዛዙ ጋር ሲመጣ ከበሩ ጀርባ ተደብቃ ወደ ፎቁ እንዲመጣ ነገረችው። ልጁ ወደ ፎቁ ሲመጣ ልትመታው ብትዘጋጅም ነገር ግን ልጁን ከመምታቷ በፊትም ይወድቃል። ከልጁ ላይ ደም በየቦታው እየፈሰሰ መሆኑን በማየቷ ተገርማ ልጁን ስትገለብጠው ሴት ልጅ መሆኗን በማየቷም የተገረመች ሲሆን ሁለት የአካባቢ ሰዎች በባዶ ሕንፃ ውስጥ የተወሰነ ጊዜ ማሳለፍ ስለሚፈልጉ ወደ ቢሮ ሰብረው ገብተዋል። ካሚኒ ልጃገረዷን ለማስነሳት ስትሞክር ነገር ግን ምንም ምላሽ ባለማየቷ ልብሷን ለማውለቅ እየሞከረች ያለ ልጃገረዷ ነክታ እጇን አጥብቃ ስትይዛት በመፍራት ልጃገረዷን ጭንቅላቷን በመምታትም ይህም ራሷን እንድትስትም አደረጋት። ድምፁ በሁለቱም የአካባቢው ሰዎች ተሰምቶ እነሱም በችኮላ ወደ ፎቁ መምጣት ይጀምራሉ። ሲመጡ ሰምታቸው በሩን ለመዝጋት ብትሞክርም ነገር ግን የልጃገረዷ አካልም ከልክሏታል። ስለዚህ ከዚያ ለመሮጥ ተገዳ ሁለቱ ወንዶች ወደ ፎቁ ሲመጡ የአንዲት ሴት አካል በማግኘታቸውም ይደነግጣሉ። አንድ ሰው ልጃገረዷን እንደገደላት በማሰብ ለፖሊስ ለመደወል ወስነው ፖሊሶች ሲመጡ ወንዶቹ አካሉንም አሳይተዋቸው መርማሪ መኮንኑ ወደ ወንጀሉ ቦታ መጥቶ ቦታውን መፈተሻቸውን ሲጠይቅ ነገር ግን መኮንኖቹ ትዕዛዝ እየጠበቁ እንደነበር ይናገራሉ። በቁጣ በድንገት የአደጋ ጊዜ ትዕዛዝ አያስፈልጋቸውም ሚልና ቦታውን እንዲፈልጉም ያዛቸዋል። ፍለጋቸውን ሲጀምሩ ካሚኒ እነሱን ለማስወገድ እየሞከረች ከነሱ እየሸሸች ሳለ የዕቃ ማከማቻ አግኝታ እዚያ ተሸሽጋ ፖሊሶቹ ማግኘት የቻሉት የተወሰኑ ጫማዎችንና ሲጋራ ብቻ ነው። ግድያው በሚዲያ ተቋሙ አሮጌ ሕንፃ ውስጥ ስለተከሰተ ዜናውን ለመዘገብ ብዙ ሚዲያዎችም መጥተዋል። ልጃገረዷን በሚመረምሩበት ጊዜ አንዲት ነርስ ልጃገረዷ መሞቷን ማን እንደነገራቸው ትጠይቃለች። እሷ አሁንም በሕይወት አለች። ፖሊሶች በችኮላ ወደ አምቡላንሱ ሲወስዷት ሁለቱን የአካባቢው ሰዎች ከእነሱ ጋር ይዘው ሕንፃውን ለቀውም ይወጣሉ። ቀኑ መሽቶ ካሚኒ ወደ ታች ወርዳ ሕንፃውን ለመጠበቅ አሁንም ሁለት መኮንኖች እዚያ እንዳሉ ትመለከታለች። አንደኛው ከሰው ጋር ለመነጋገር ወደ ውጪ ሲወጣ ሌላኛው ከፖሊስ ጣቢያም ስልክ ደረሰው። የሥራ ባልደረባውን ጠርቶ የልጃገረዷ ጉዳይ አቅጣጫ እየቀየረ ስለሆነ ወደ ጣቢያው እንዲመለሱ እንደተጠየቁም ያሳውቀዋል። እየወጡ ሳሉ አንድ መኮንን በሕንፃ ውስጥ አንድ ነገር አስተውሎ ከዚያም ቦታውን ለመፈተሽ ወደ ፎቁ ተመልሰው አንደኛው መብራቶቹን እያበራና አንድ በአንድ መብራቶቹ መብራት ሲጀምሩ ካሚኒ ይህንን ለማስቀረትም ትሮጣለች። መኮንኑ ይህንን አስተውሎ ለመፈተሽ ሲሄድ የፎቁን የአየር ማናፈሻ አግኝቶ እሱን መፈተሽ ሲጀምር ካሚኒ በተቻለ መጠን ዝም ለማለትም እየሞከረች ነው። ሌላኛው መኮንን መጥቶ ማንም እንደሌለ ጊዜ እያጠፋ እንደሆነ ሲነግረው ከዚያም አብረው ሲወጡ ከመውጣታቸው በፊት በሩን ከውጭ ይቆልፉታል። ካሚኒ የተቆለፈውን በር አግኝታ ምን ማድረግ እንዳለባት ታስባለች። ከሳኮማ ስልክ ሲደርሳት የስልኳ ባትሪ ሊያልቅ ስለሆነ መጥተው እንዲረዷት ብትጠይቃቸውም እሱ ግን እነሱም ለጊዜው እንደታሰሩና እርዳታ እንደሚያስፈልጋቸው ይመልሳል። አንድ ሰው ስልኩን ሲቀማው እነሱ እስር ቤት ውስጥ ሲሆኑ ኮንስታብሉ ስልኩን ይዞ ካሚኒ ምን እንደተፈጠረ ስትጠይቅ አራቱ ሰክረው እየነዱ እንደነበርም ይገልጻል። ፍቃድ ሲጠይቋቸው አግባብ ያልሆነ ባህሪ ማሳየትም ጀመሩ። መኮንኑ በመጣ ጊዜ እሱን እየተቹ ቪዲዮንም መቅረጽ ጀመሩ። ስለዚህ ወደ ጣቢያው ተወስደዋል። ነገር ግን እሱ የበለጠ ከመናገሩ በፊት የካሚኒ ስልክ ጠፍቶ የካሚኒ እናት ልጇን እየጠበቀች እየተጨነቀች ነው እና ወደ ፖሊስ ጣቢያ ለመሄድ ወስና ካሚኒ የበሩን መስታወት ሰብራ በሩን ለመክፈት እየሞከረች ይህንን ስታደርግም እጇን ቆርጣው በደረጃው ወደ ታች መንገድ ላይ ወርዳ በቆሻሻ መጣያ ውስጥ ራሷን የምትሸፍንበት ነገር ለመፈለግ ብትሞክርም ነገር ግን በውሻዎች መንጋ ጥቃት ይደርስባታል። ወደ ሕንፃው ተመለሳ ብትሮጥም ነገር ግን አንድ ጥቁር ውሻ አሁንም ከበስተጀርባዋ እየሮጠ ነው። እየሮጠች ሳለ በተሰበረው መስታወት ላይ ወድቃ ተጎድታ ነገር ግን ውሻው እዚያ ደርሶ ስለነበረ ወዲያውኑ ቆማ ከብረት ቱቦ ጋር በአንድ ክፍል ውስጥ ትደበቃለች። እሷ ሙሉ በሙሉ ተስፋ ቆርጣ ማልቀስ ጀመራ። እናቷ የጠፋችውን ልጇን ለማሳወቅ በፖሊስ ጣቢያውን ስትገኝ መኮንኑ እሷን በቁም ነገር ሳይመለከታት ኃላፊው መኮንን እንድትጠብቅም ነገራት። በዚያው ፖሊስ ጣቢያ ውስጥ ኃላፊው መኮንን የካሚኒን አራት የሥራ ባልደረቦች በመምታት ተጠምዷል። በክፍሉ ውስጥ ያለችው ካሚኒ በድንገት የሽንት ቤት ወረቀት አስተውላ በእሱ አማካኝነት ራሷን መሸፈን ጀምራ በታደሰ ድፍረት የሽንት ቤት ወረቀቱን ለብሳ ከብረት ዘንግ ጋር ስትወጣ ውሻው ከዚያም ይሮጣል። በፖሊስ ጣቢያው ውስጥ መኮንኑ የአራቱን ወንዶች ቪዲዮ እየቀረጸ ፖሊሶቹን እንዲያወድሱ እያስገደዳቸው ነው።
ካሚኒ ወደ ታች ብትወርድም ነገር ግን እየዘነበ ስለሆነ መውጣት አትችልም። የፖሊስ ማገጃ ቴፖችን እዚያ ስታገኝ በእነሱ ራሷን ሸፍና በዝናብ ውስጥ ወደ ውጪም ወጣ። አንድ የሚያልፍ ሰራተኛ አስተውላ ሰውየውን ልብስ ስትጠይቀው እሱም የተወሰኑ ልብሶችን ሰጥቷት ምንም ሳይናገር ይሄዳል። ካሚኒ ይህ የእሷ ልብስ መሆኑን አስተውላ ከበስተጀርባው ለመሄድ ትሞክራለች። በድንገት የፖሊስ መኪና ያልፍና ሰውየው በህንፃ ውስጥ ለመደበቅ ሲገደድ ጥቃት ሰንዝራበት ሰውየው ሌላ ማንም ሳይሆን የምግብ አድራሽ ልጃገረዷ መሆኗን በማየቷ ተገርማ ወደ ጠብ ውስጥ ገብተው የምግብ አድራሽ ልጃገረዷ ወደ ግድግዳው ስትገፋት በዚህም ትጎዳለች። እሷም ደክማ እዚያ ተቀምጣ ስሟ ናጊሊ እንደሆነ ትናገራለች። ለመንግስት ፈተናዎች ከገጠር መንደሯ ወደ ከተማ እንደመጣች ገልጻ አንድ ቀን በመንገድ ላይ ካሚኒ ተጎድታም እያለቀሰች አገኘቻት። እሷን ለመርዳት ስትሞክር እነሱም ሁሉም በእሷ ላይ የተራቀቀ ፕራንክ አደረጉባት። በዚህ ምክንያት በጣም አስፈላጊ የሆነውን ፈተናዋም አምልጧት ነበር። ነገር ግን ህይወትን ለመቀጠል እየሞከረች አንድ ቀን ከእናቷ ጋር በመንገድ ላይ እየተጓዘች ሳለ እናቷ በድንገት ራሷን ስታ ወድቃ እሷ እርዳታ ብትጠይቅም ነገር ግን ሰውየው ፕራንክ መስሎት ነበር። እንደ ዕድል ሆኖ ሌሎች እናቷን ለመርዳት መጡ። በዚህም እነሱን ለመበቀልም ወሰነች። ራሷን ለመደገፍ የምግብ አድራሽ ስራ ለመስራት ተገዳ አንድ ቀን በቢሮ ውስጥ ምግብ ስታደርስ ካሚኒን አስተውላት እሷን መከተልም ጀመረች። በህንፃው ውስጥ ምንም ልብስ ሳትለብስ ሌሊቱን እዚያ ማሳለፍ እንደምትችል ስትመካም ሰማቻት። ወንዶቹ ለተጨማሪ መጠጥ ወደ ውጪ በወጡ ጊዜ እሷ በጄኒ ስልክ ለአባቷ ደውላ ልጇ በጣም ስለሰከረች እንዲወስዳትም ጠየቀችው። ጄኒ ከሄደች በኋላ ቦታውን አጽድታ በዛውም የካሚኒ ልብሶችም ወሰደች። በእሷ ላይ አይን ለመጣል ከልብሶቿ ጋር በአየር ማናፈሻ ውስጥም ተሸሸገች እና ምግብ ስታዝዝ ስትሰማት ሄዳ ምግቡን ከምግብ አድራሽ ልጁም ወስዳ ከዚያም በእሷ ላይ ፕራንክ ለማድረግ በአቅራቢያው ካለው አምቡላንስ የተወሰነ ደም ወስዳ እሷ እንደምትረዳት ወይም እንደማትረዳት ለማየት ከደም ከረጢቱ ጋር ስትወድቅ ነገር ግን ይልቁንስ ካሚኒ ልብሷን ለማውለቅ መሞከር ጀምራ ለመቋቋም ስትሞክርም ራሷን እንድትስትም አደረገቻት። በአምቡላንስ ውስጥ ነቃችና እነሱ የውሸት ደም መሆኑን ሲረዱ ከዚያ ለመሰደድ ተገዳ እሷ ሁሉንም ነገር ስላበላሸች ስለዚህ ልብሷን ለመመለስ መጣ ነበር። ማህበራዊ ሚዲያ ወጣቱን እንዴት እያበላሸው እንደሆነ እየተናገረች የእሷ ፕራንኮች አንዳንድ ጊዜ አንዳንድ ጎጂ ውጤቶች እንዳሏቸውና እሷ ያንን መረዳት እንዳለባትም ትናገራለች። ካሚኒ ስህተቷን በመጨረሻ ተረድታ ከልቧ ይቅርታ ጠይቃት። እንዲሁም ሁለቱም በመጨረሻ ይቅርታ በመጠየቅ እርስ በእርሳቸው ይተቃቀፋሉ። ካሚኒ አሁንም ለዚያው ጣቢያ እየሰራች ነውና ከአራት ጓደኞቿ ጋር በሙሰኞች ባለስልጣናት ላይ ሚስጥራዊ ክትትልም እያደረጉ ነው። ጄኒ አሁንም ዜና እያነበበች ነው። ናጊሊ ፈተናዎችን የተፈተነች ሲሆን በዚህ ጊዜ እንደምታልፍ ተስፋ እያደረገች እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ